ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ መካነ ሰላም የሚሄድ ለእናትና ለልጅ የተዘጋጀ የቤት እቃ ነው ማሳያችሁ ማለት ነው። ሀባይ ባማለው አልባሳትም አለው፣ ሽሮ በርበሬም እዚህ ጋር የተዘጋጀ አለው። እንግዲህ ጨለማ ነው ብዙም መብራት የለም ቤት ውስጥ ሆኖ ቀን እኔ ቪዲዮ ማታም ቢሆን ስሰራበት ከሌለ የሆነ ትንሽ ደብዘዝ ይላል ማለት ነው። ቀን ነው በርግጥ ግን እንትን የለም መብራት የለም አሁን ማለት ነው። እና ሀባይብ ለእናቷም ለልጅቷም ሆኖ 393870 ብር ነው የፈጀብኝ። የሷን መጀመሪያ ላሳያችሁና የእናቷን የብቻ ነው ማሳያችሁ። የሚሄደው ያን የሚረተበው የብቻ ስለሆነ የሷ 27350 ብር ነው። እና ከዚህ ልጀምርላችሁ። ትልልቅ እቃዎች ናቸው ያሉት። እዚህ ጋር ካርቶን ተዘቅዝቆ ነው። 325 ሊትር ፍሪጅ አለ። ይሄንን የገዛሁላት 46000 ብር ነው። 325 ሊትር ሆኖ ፋን ሲስተም የለውም እና ቆንጆ ፍሪጅ ነው ይሄ። ኦርቢት ማለት ነው። ይሄ እንደዚህ ረጅም ነው ወደ ውስጥ እንደዚህ ማለት ነው። ይሄንን ይመስላል ፍሪጁ ማለት ነው። ፋን ሲስተም የሌለው ሲሆን እንትኑ ጠባብ ነው የሚሆነው፣ ያኔ ፍሪዘሩ ጠባብ ነው የሚሆነው። ፍሪጁ ግን ሰፊ ነው እንደምታዩት። ኩለርም አለው እዚህ ውስጥ። ኩለሩ እዚህ ውስጥ እንደታሸገ ነው ማለት ነው። ቁልፍ የለውም፣ የታወቀ ነው። እነዚህ ከፍ ከፍ ያሉ ፍሪጆች ቁልፍ የላቸውም አሁን ላይ የሚመጡት። እና መያዣ ያለው እዚህ ጋር ነው እንደምታዩት ማለት ነው። ያው ልጆች ከፈት ያደርጉታል፣ ያስቸግራል ነው አብዛኛውን ጊዜ ቁልፍ መኖሩ። ግን ይሄ በአብዛኛው ያው የሚያውቅ ሰው ካልሆነ ዝም ብሎ ከፈት አያደርገውም ኢትዮጵያ ማለት ነው። እና ይሄንን 46000 ብር። ከዛ ሀባይብ እዚህ ጋር ኤሌክትሪክ ምጣድ ባለ ኮሜዲኖ አለ። ባሊያቸውን የፈለጉትን እስከ 30 ሊትር፣ እኔ 20 ሊትሩን እየተጠቀምኩበት ነው። ግን 20 ሊትሩ ላይ ድረስ አይልም ብዬ ነው። እስከ 30 ሊትር ባሊ ይዛል ብዬ ገምታለሁኝ። 20 ሊትር እና 15 ሊትር ዝንጥ አድርጎ ነው የሚይዘው ኮሜዲኖ ማለት ነው። ይሄ በርበሬ ወንዝ ተድላ ምጣድ ቤት ነው የገዛሁላት። በትዕዛዝ ነው የተሰራው። ይሄንን ይመስላል ምጣዷ። 8500 ብር ነው የተሰራው ማለት ነው። ይሄ እንትኑ ጀሶ የተንጠበጠበበት ነው፣ ይለቃል። አብሮት የተሰራ እንዳይመስላችሁ ብዬ ነው። ይሄ ምጣዷ ነው። ከዛ እዚህ ጋር ቲቪ ኦርቢት 43 ኢንች ከነ ሙሉ እቃው አላት። ኦርቢት ቲቪ 32000 ብር ሲሆን 4500 ብር ደግሞ ሙሉ እቃው ነው። አጠቃላይ 36500 ብር ነው የፈጀው ማለት ነው። 36500 ብር ኦርቢት ቲቪ 43 ኢንች ከነ ሙሉ እቃው ማለት ነው። በነገራችን ላይ ደሴ 32500 ብር ነው ቲቪው በደንበኛ ተብሎ ማለት ነው። ሙሉ እቃው ደግሞ 5000 ብር ነው። እዚህ እኛ የምንገዛላችሁ ከደሴ ኮምቦልቻ ይሻላል፣ ከኮምቦልቻ ደሴ ይሻላል የሚለውን ወላሂ እኔ በቃ ከዚህ ደሴ ልዩነት ካለው ደሴ ሂጄ፣ ከደሴ ደግሞ እዚህ ልዩነት ካለው ተመልሼ መጥቼ በስልክም ደውዬ ሂጄ የሚሻልበት ብዬ ነው የምገዛላችሁ ማለት ነው። እና አንድ እህቶች ለምን ኮምቦልቻ ተገዛ ለምን ደሴ ተገዛ የምትሉት ያኔ እኔ ለእናንተ በማሰብ ነው። ኦርቢት እንደነገርኳችሁ የ500 ብር ቅናሽ አለው እዚህ። ሙሉ እቃውም እንደዛው ሙሉ እቃው ከ7 እንኳን ጉሊ ብያቸው እምቢ ብለውኛል። 4700 ብር ማለት ነው ደሴ። ስለዚህ እዚህ 4500 ብር የሚያደርግልን እኛ በደንበኛ ነው። 5000 ብር ነው በእርግጥ የሚሸጠው በደንበኛ ሲሆን ነው ለእናንተ። እኛ ደግሞ የተቀነሰውን ብር ወደ ኪሳችን አናረግም። ለምን የእናንተ ገንዘባችሁ እስከሆነ ድረስ ለኔ ብሎ አሁን 500 ብር ቢቀንስልኝ እኔ ተቀብዬ ወደ ኪሴ አላረግም፣ ለእናንተው ነው። ለምን የእናንተ ሀቅ ስለሆነ ማለት ነው። እንኳን እኔ ከቃላይ ላተርፍ ማለት ነው። እናንተ ስትከፍሉ ግን ለኛ የሚያንቀጠቅጣችሁ ነገር አለ። በነፃ ነው ወይ የምትሰሩት የምትሉ ልጆች አላችሁ። በነፃ ነው የሰው እቃ ጎንበስ ቀና ማረገው $100 ቆጥሮልኝ በወር ዩቲዩብ ስለሚከፍላችሁ ምናምን የምትሉኝ አላችሁ በውስጥ መስመር። ዩቲዩብ የሚከፍለው ወላሂ $100፣ እኔ አሁን $94 ነው የቆጠረልኝ። $94 እስከ 30 ድረስ ዛሬ 27 ነው ምናምን ነው 26 ነው መሰለኝ ሲመነዘር ስንት ብር ይሆናል?
እኔ የሰው ዕቃ ተሸክሞ ወደ ወዲህ ማድረግ መውሰድ፣ አንድ ዕቃ ሲሰበር ኪሳራ የምንከፍለው እኛ ለምን ተብሎ በነፃ ይሰራል ብላችሁ እናንተ ስትገምቱታላችሁ? ማለት ግምት እና የሚከፈል አይመስለን የምትሉ ልጆች አላችሁ። ያው ታካፍሎን ነው እኛ የምንሰራው፣ እንደየእቃው ነው። ስንት ነው ክፍያ የምትሉም አላችሁ። እንደ እቃው ነው። ትንሽ ዕቃ የተገዛለት ሰው ብዙ ብር አይከፍልም። ብዙ ዕቃ የተገዛለት ሰው ደግሞ ትንሽ ብር አይከፍልም። ስለዚህ እንደ እቃው ነው። እያንዳንዱ ቪዲዮ ስሰራ ዛሬ ይሄን ያህል ተከፈለኝ፣ ዛሬ ይሄን ያህል ተከፈለኝ ብዬ መስራት አይጠበቅብኝም። ግን የምሰራው ተከፍሎኝ ነው ማለት ነው። እምገዛላችሁ እኔ በገንዘባችሁ ነው። ትራንስፖርታችሁንና ዲካሜን ተከፍላላችሁ። ሁልጊዜም ተናግሬ ነው በውስጥ መስመር ስትጠይቁኝ ማለት ነው። እና ላላወቃችሁት ለማሳወቅ ያክል ነው። እዚህ ጋር እንግዲህ እንደምታዩት የጥበብ ረከቦት 2700 ብር ገዝቼላታለሁኝ። እዚህ ጋር ጥበብ ሲኒ 1 ደርዘን 1400 ብር። ከዛ 4 አበባዎች አሉ 3400 ብር ነው አራቱን የገዛሁት። ሁለቱ አንድ አይነት ናቸው። አንዷ ደግሞ እቺ ናት። በጣም ነው የምታምረው። ጠረጴዛ ላይ ለሚሆን ማለት ነው። በጣም ነው የምታምረው። አንዷ ደግሞ እቺ ናት። እቺም በጣም ነው የምታምረው። ማሻአላ ተባረከ ረህማን። እነዚህን አበባዎች አንዷ 850 ብር ናት። ሁለቱ 1700 ብር፣ አራቱ 3400 ብር ማለት ነው። እዚህ ጋር ይሄ የቲቪው ደረሰኝ የፍሪጁ ደረሰኝ ነው። ይሄ ጋራንቱ የ2 አመት ጋራንት እዚህ ጋር የተጻፈበት ነው አብሮት ማለት ነው። የ2 አመት ጋራንት አለው። ስሟ ነው የሚቆረጠው። ካርድ እንትኑ የሚባለው ደረሰኝ ሲቆረጥላችሁ በስማችሁ። ለምን ቢበላሽ ባላችሁበት አካባቢ ወይም ይዛችሁ ስትመጡ እዚህ እኔ ከሌባበሉ በዚህ ቀን የተገዛ ተብሎ ተጽፎበት ነው ማለት ነው እንትን የሚለው የምንቀበለው። ይሄን አብሬ ነው እኔ ሁልጊዜም ስልክላችሁ አብሬ ነው የምልከው። እና ይሄንን ይመስላል። እዚህ ጋር ያለው 1 ሜትር በ1 ሜትር ጨፌው የሳሩ ስፍራ አላት። ይሄንን 1700 ብር ነው የገዛሁት፣ የቡና ሱፍራ ማለት ነው። እዚህ ጋር ሀባይ የሊጥ ማብኪያ 450 ብር ገዝቼላታለሁ። ቆንጅዬ የሊጥ ማብኪያ ናት። ማዞሪያ 50 ብር። ከዛ እዚህ ጋር 48 ቁጥር ብረት ድስት 48 ቁጥር ብረት ድስት አያችሁት? ኢታል ማለት ነው። በነገራችን ላይ ይሄ እንኳን ባይኖር ራሱ ከቂጡ ላይ ኢታል ጽሁፍ አለው። ማንንም አይሸውዳችሁም ማለት ነው። ይሄንን 16500 ብር ነው። ከዛ ክዳኑን 200 ብር አሰርችላታለሁ። ጭልፋ 1000 ብር። 200 ስላችሁ ሌላም ስላለ ነው። እሱን ለእናቷ አሳያችኋለሁ። የፌሮ ምድጃ እዚህ ጋር የፌሮ ምድጃ 1500 ብር። ብረት ምጣድ 1400 ብር። ከዛ ሀባይ በዚህ ጋር እቃውን መረታተቢያ 350 ሊትር ሮቶ 2900 ብር ገዝቼላታለሁኝ። እዚህ ላይ ነው መረትበው። የውሃ ኮምፕሌት 2400 ብር። ይሄ አዲሱ ያልኳችሁ ነው። የጁስ መፍጫ 5000 ብር። የውሃ ማሞቂያ 2000 ብር። ጥበብ ሰሃን 882 ነው። ይሄ 2300 ብር ነው የገዛሁላት። አታምርም? በጣም የምታምር ከሲኒውም ከረከቦቱም ጋር ማች የሚሆን ነው። ብዙ ጊዜ ግን አይገኝም ጥበብ ሰሃን ባለ 5 ሴሪ የሚሆን ባለ 3 ሴሪ ማለት ነው። እዚህ ጋር የወጥ ሰሃን 773 አላት። ቆንጆ ከለር እና ቆንጆ የወጥ ሰሃን ማለት ነው። የገዛሁላት 4200 ብር ነው። የቁርጥ ሰሃን 1 ደርዘን አላት። የቁርጥ ሰሃን አንዱ ፍሬ በ120 ብር ሂሳብ ነው 1440 ብር። በዚህ ጋር ባለ 200 ብሯን የቡና መፍጫ ሁልጊዜ ብድግ ለማድረግ ቀለል ያለች ብለኛለች። እዚህ ጋር 1200 ብር ነው እሷን የገዛሁት። 200 ግራም የቡና መፍጫ 4700 ብር። የወጥ ማማሰያ 150 ብር የተቀቀለው ማለት ነው። እና የውሃ ማጣሪያ በኳሊቲው ማለት ነው። ይሄንን የገዛሁላት 28 ሊትር ነው 4500 ብር። ይሄን የገዛሁት ማለት ነው። ከዛ እዚህ ጋር የቦፌ ቁርጥራጭ 10 ፍሬ ያላት 450 ብር። እና ጠረጴዛ በባለፈ ከጓደኛዋ ጋር ቪዲዮ የተሰራለ በባለፈው ማለት ነው። ለዛ ጠረጴዛ የሚሆን ሱፍራ ብላኛለች። በጣም ነው የሚያምረው። ማሻአላህ ይሁት እንዴት እንደሚያምር። ይሄን የገዛሁላት 600 ብር ነው 2 ሜትር
በጣም ነው የወደድኳት እኔ። ተጠፍጥፍ የሚል ነው ደግሞ እንደ ጨርቅ ነገር ነው። ለጣውላ የሚያስፈልገው እንደዚህ አይነት ነው ማለት ነው። ከዛ ሀባይብ እዚህ ጋር ለሜትር ከ50 የሚሆን አንሶላ አለ። አንሶላው 1850 ብር ነው። ይሄ ትልቁ ነው። ይሄ ደግሞ ለሜትር ከ20 ነው 850 ብር። ከዛ እዚህ ጋር የላባ ትራሶች ሁለት ታዛኛለች 700 ብር። ከዛ ሀባይቢ መፈረሻ ነው እንግዲህ መፈረሻ 12 የትራስ ልብስና 4 የፍራሽ ልብስ 4 ተካያዎች አሰርችላታለሁኝ። የአንድ ፍራሽ ልብስ ዋጋ 1515 ብር ነው። የአንድ ትራስ ዋጋ 450 ብር ነው። አንድ ተካያ 1250 ብር እና ሀባይቢ እነዚህን የመሳሰሉ ትራስ ልብሶች አሰርችላታለሁ። በጣም ነው የሚያምሩት። ቤት ፍክት ነው የሚያደርጉት። ተካያው ዲዛይኑ ራሱ በጣም ነው የሚያምረው እንደምታዩት ማሻአላ። ትራስ ልብሱም እንደዛ ዘርፉ አቀማመጡ በቃ ፍክት አድርጎታል ደግሞ ማሻአላ ተባረከ ረህማን። ከዛ አያችኋት እንዴት እንደምታምር ማሻአላ። 12 4 ፍራሽ 4 ተካያ ነው ያሰራሁላት ይሄንን ማለት ነው። እዚህ ጋር ኤክስትራ ፍራሽ ሜትር ከ20 በ20 ቲክነስ የሆነ 11200 ብር ነው የገዛሁላት። ቆንጅዬ ፍራሽ ማለት ነው እንደምታዩት። ከዛ ሀባይቢ 14 የስፖንጅ ትራስ ነው ያዘዘችኝ። ሁለቱን ለመኝታ ከፍ ከፍ ያለውን ስለምፈልገው ብላኛለች። 14 ስፖንጅ ትራስ በ300 ብር ነው ያንዱ ሂሳብ ማለት ነው። እዚህ ጋር 4 ፍራሽ አለ። 4 ፍራሽ ደግሞ 8400 ብር ነው የገዛሁላት። ኢትዮፎም ማለት ነው። ኢትዮፎም 70 በ12 ቲክነስ። መፈረሻዎቹ ይሄንን ይመስላሉ። ከዛ አስቤዛ ከዛ ሀባይ በዚህ ጋር ሽሮና በርበሬ ያላት ዱቄት 25 ኪሎ 2350 ብር። ኡመር ደግሞ ቀንሶ ነበር አሁን ጨምሯል። 1600 ሆኖ ነበር 1650 ብር ሆኗል ማለት ነው። አንድ ኡመር ዘይት ይሄ ለባለቤቷ የተገዛ ነው። እዚህ ጋር ሽሮ ቆንጆ ሆኖ የተዘጋጀ ሽሮ እና በርበሬ አላት ማለት ነው። ማሻአላ እንደምታዩት በርበሬዋ 15 ኪሎ ነው። 15 ኪሎ ሲባዛ በ550 ብር ሂሳብ ነው የተገዛው እና ሀባይቢ 8250 ብር ነው የገዛሁት። ቅመም ደግሞ 2700 ብር ነው የገዛሁት። እዚህ ጋር ሽሮ ደግሞ 2 አተር እና 2 ሽምብራ 2 ባቄላ 6 ኪሎ ነው የገዛሁት። 6 ኪሎ ሽሮ ማሻአላ ሁሉ የተዘጋጀላት 1160 ብር ፈጅቶብኛል ማለት ነው። ጥሬውን የገዛሁት ኪሎ በ180 ብር ነው። አተርና ማነው ሽምብራና ባቄላ አተር ደግሞ በ230 ብር ሂሳብ ነው። የሽሮ ቅመም 765 ብር ፈጅቶብኛል። ማዘጋጃ 1575 ብር ነው የከፈልኩት ማለት ነው። ከዛ እዚህ ጋር የወሎ ጭስ ደግሞ 1 ኪሎ አላት 300 ብር። ይሄ እንደዚህ ሆኖ የሷ አበቃ። ከዛ የእናቷን ላሳያችሁ። ማሻአላ በርበሬው በጣም ነው የሚያምረው። ሽሮውም እንደዛው እንደምታዩት በጤና የሚጠቀሙበት ያደርጋቸው። ወደ እናቲቱ ከመሄደ በፊት ራሳቸው መጋረጃዎቿን ማለት ነው ስላልተሰቀሉ መጋረጃዎቿን ረስቻቸዋለሁ። እነዚህ መጋረጃዎች አንደኛው ለዚህ ለፍራሽ ልብሱ ማች የሚያደርግ መጋረጃ ነው። 2 ሜትር በ2 ሜትር ነው የተሰራው። ዋጋው 3200 ብር ነው የተሰራላት ማለት ነው። ይሄ ስሱ ነው። ይሄም 2 ሜትር ወፍራሙ 2 ሜትር ሆኖ የተሰራው። ከዛ 3200 ብር ማለት ነው። እንደዚህ የሚያምር ዲዛይኑ ራሱ ያምራል። ያው እንደነገርኳችሁ እንግዲህ ጨለማ ነው፣ መብራት ስለሌለ ቤት ውስጥ ነው የቪዲዮ የምሰራው። ለዛ ነው አንዱ ይሄ ነው። ይሄ ከዚህ ጋር ማች ማድረጊያ ሲሆን ሌላ ለምሳሌ ዝም ብለሽ ጊዜ ያለችኛለ እነሱን እናሳያችሁ። ሳይዞቻቸውም አንድ አይነት ነው ማለት ነው። እዚህ ጋር ለሶስት መጋረጃ መሰብሰቢያ 750 ብር ነው የገዛሁት። አንዷ እንደዚህ ሆናች 250 ብር ናት ማለት ነው። እንደዚህ ሆና አያችኋት። ይሄ ለዚህ ለአንድ መጋረጃ ምክንያቱም ተከፋች የለውም። 2 ሜትር በ2 ሜትር ነው። ስሱን ተለቁና ከዛ መሰብሰብ ስትፈልጉ ወፍራሙን ብቻ ባንዴ እንደዚህ ታስይዙታላችሁ ማለት ነው። ከዛ ሀባይ ይሄኛው ለቀሪዎቹ ነው። ይሄ እንደዚህ ለሁለቱ መጋረጃ እነሱን ያሳያችሁ። አንዷ ወደ ወይን ጠጅ ሄደች ናት። በጣም ነው የምታምረው እንደዚህ። እቺም 3200 ብር። ዋጋው ተመሳሳይ ነው። ሳይዙም እኩል ነው። የሰፋውም አንድ ሰው ነው።
ለበር ለኖርማል በርና ለመስኮት ነው የሚሆነው፣ ለፍሬንች ዶር አይደለም። ይሄ አንዱ መጋረጃ ነው እንደዚህ። ይሄ ስሱ የራሱ ስስ ነው። ይሄ ስስ በወፍራም ስለሆነ የተሰራው ማለት ነው። ይችን ትለቃላችሁ፣ ከዛ ወፍራሙን እንትን ትሉበታላችሁ ማለት ነው። ተሰባስባላችሁ። ቀን ሲሆን በጣም ነው የሚያምረው። ሀቂቃ ተሰቅሎ በጣም ብታዩት በጣም ነው የሚያምረው። እኔ መስቀያ በጣም ማውረድና መስቀል የጭቃ ቤት ስለሆነ የሰው ቤት እንዳይፈርስብኝ ብዬ ነው። ምን ይመስላል? ሲልቨር ከለር ነው። በጣም ነው የሚያማምሩት። እኔ እንዴት እንደወደድኩት ይሄንን በተለይ በጣም ነው የሚያምሩ። አያችሁ ዲዛይኑ በጣም ነው የሚያምረው። ማሻአላ ይሄንን የመሳሰሉ መጋረጃዎች 3 አይነት ቅያሬ እንዲሆንልኝ ብላኝ ነው ይሄን ያሰራሁት ማለት ነው። ስሷም ያዋት እንደምታምር ማሻአላህ ናት። እዚህ ጋር ባለ 600ውን አንድ ገዝቼላታለሁ። ይሄ 600 ብር ነው። ማነው 650 ብር ማለት ነው። አፍዋል የሷ ይሄንን ይመስላል። ከዛ የእናቷን ላሳያችሁ። ከዛ ሀባይቢ የእናቷ እንግዲህ እዚህ ጋር ከዛ ሀባይቢ የእናቷ የቤት እቃው ይሄንን ይመስላል። 166520 ብር ነው። ጨለማ ነው እንደነገርኳችሁ፣ ማብራት የለም። ሰሞኑን በጣም እያሰቃየን ነው ማብራት። እቃዋ ይሄንን ይመስላል። ከዛ አልባሳት አለ፣ እዛ ጋር ማስቤዛ አለ። እዚህ ጋር ሱፍራ 1 ሜትር በ1 ሜትር 1700 ብር። ረከቦት ነፍሰ ሰዓር ነው ሁሉም፣ የሷም የእናቷም ማለት ነው 2700 ብር። ሲኒ 1400 ብር ነው። እዚህ ጋር ሮቶ አላት 350 ሊትር 2900 ብር ማለት ነው። 48 ቁጥር ብረት ድስት 16500 ብር። ክዳኑ 200 ብር አሰርቻለሁ። የፓስታ ማጥለያ 26 ቁጥር ነው ትልቁ ማለት ነው። 26 ቁጥር ማለት 650 ብር። ጭልፋ 1000 ብር። እንዲሁም እዚህ ጋር 4 ባሊዎች አሉ 8 ሊትሮች ናቸው። የአንዱ ዋጋ 140 ብር ነው። 500 ምናምን ብር ማለት ነው ሁሉም ሲደመር። ሁለቱን አንድ አይነት ከለር ነው ያደረኩት። ያው ብዙ ከለር የላቸውም፣ 2 አይነት ብቻ ናቸው ማለት ነው። ከዛ እዚህ ጋር ደግሞ ለዳቦ ማብኪያ የሚሆን 450 ብር። ማስታጠቢያ የሳሙና ያለው 130 ብር። መዘፍዘፊያ 650 ብር። ሁለት ነው 1300 ብር ማለት ነው ሁለቱ። አያችሁት? እዚህ ጋር የተያያዘ ነው። አንደኛው እዚህ ጋር፣ አንደኛው ይሄ በሰማያዊና በቀይ። እዚህ ጋር ደግሞ መፈቅፈቂያ 180 ብር። የወጥ ማማሰያ 150 ብር። የተቀቀለውን በራድ እንጨት ላይ የሚጣድ አንድ ግዢ ብላኛለች። ይሄ 700 ብር ነው። 4 ሊትር ነው። ቆንጆ ነው። 700 ብር። እዚህ ጋር ደግሞ 2 ሊትር 800 ብር። እዚህ የቃሪቦ መቅጫ የሚሆን የቡቅሪ ወይም የቃሪቦ ትልቅ 7 ሊትር ነው። ይሄ 2200 ብር። የውሃ ማጣሪያ እኩል ሳይዝ ነው የእናትና የልጅ 4500 ብር። 28 ሊትር ነው 4500 ብር። ይሄ ቤት እቃዋ ነው ለእናቷ ያዘዘችኝ ማለት ነው። ከዛ እዚህ ጋር አስቤዛ አለ። አንድ ካርቶን ኦመር ዘይት 6600 ብር። የአንዱ ዋጋ 1650 ብር ነው። እዚህ ጋር ሱካር 15 ኪሎ አላት። ኪሎ በ150 ብር። እዚህ ጋር ጥምዝ መኮረኒ አላት 5 ኪሎ 600 ብር። ሩዝ 5 ኪሎ 600 ብር። ኪሎ በ120 ብር ሂሳብ ማለት ነው። ቡና ቆንጆ ቡና ነው። ቡና በ1100 ብር። ቡና ያው በጣም ነው የጨመረው። አንድ ካርቶን ፓስታ 1850 ብር። እዚህ ጋር ደግሞ የወሎ ጭስ 2 ኪሎ 600 ብር። አስቤዛውም ይሄንን ይመስላል። ከበርበሬና ከሽሮም አካፍላቸዋለሁ ማለት ነው ለእናቷና ለባለቤቷ ማለት ነው። ከዛ ሀባይቢ የመፈረሻ ፍራሽ የእናቷ ይሄንን ይመስላል። 9 ትራስ ልብስና 3 ተካያ 3 የፍራሽ ልብስ ነው። ዋጋው ተመሳሳይ ነው። ስለቸኩልኩኝ ነው ቪዲዮ ጨለማም ስለሆነ በዛ ላይ ዲጫንም ስለሆነ ማለት ነው። የአንድ ተካያ ዋጋ 1250 ብር እና የአንድ ፍራሽ ልብስ ዋጋ 1515 ብር። የአንድ ትራስ ልብስ ዋጋ ደግሞ 450 ብር። ከዛ ሀባይብ እዚህ ጋር ለእናቷ አልባሳት አለ። ጫማ መጀመሪያ ላሳያችሁ። የቤት ለቤት የሚለበስ ጫማ 450 ብር እና ሀባይቢ እዚህ ጋር ሸራ ጫማ ደግሞ 36 ቁጥር 800 ብር። እዚህ ጋር የህፃናት ጫማ ለ7 አመት ልጅ 30 ቁጥር 270 ብር።
እዚህ ጋር ደግሞ 1600 ብር ሲኒከር ጫማ፣ ለአባቷ ደግሞ 1500 ብር ሲኒከር ጫማ። የ2 አመት የ1 አመት ተኩል ልጅ ጫማ 25 ቁጥር ናት። እዚህ ጋር 24 ቁጥር ናት እንደምታዩት 1500 ብር። ይችን 250 ብር ለ5 አመት ልጅ ሰንደል ነጠላ ጫማ ማለት ነው። እዚህ ጋር ለ7 አመቱ ልጅ ኳስ 400 ብር። የምሳቃ ለ2 አመት 800 ብር። እንደገና ምሳቃ ለ7 አመቱ 1300 ብር። እዚህ ጋር ደግሞ ፖርሳ 1200 ብር ለ7 አመቱ ልጅ ነው ይሄ ማለት ነው። እዚህ ጋር ካልሶች አሉ። 3 ካልስ ገዝቼላታለሁ። 3 ካልስ 120 ብር፣ አንዱ 40 ብር ማለት ነው። ለአባቷ 50 ብር 100 ብር። እዚህ ጋር ሺቲ ከነ ሻርፑ አለ። ይሄንን 600 ብር ነው ሺቲው። ሻርፑ 300 ብር። ከዛ ማሰፊያ ደግሞ 30 ብር። ሻርፑ 330 ብር ማለት ነው። አፍዋን 960 ብር አጠቃላይ ማለት ነው። እንደዚህ ሆኖ ማች ያደረኩት ይሄንን ነው። ከዛ ሁለተኛው ደግሞ ይሄንን ይመስላል። ሻርፑም ይሄ ነው። ሻርፑ 330 ነው። ቆንጆ ሻርፕ ነው። እንደ በፊቱ ቋጠሮ አይነት አይደለም። ይሄ ሻል ያለ ነው። ከዛ ደግሞ ማለት ነው እና ሻርፕ ሺቲው 600 ብር 930። ከዛ መስፊያው ጋር 960 ብር ማለት ነው። 2 ሺቲ ከነ ሻርፑ የእናቷ። እዚህ ጋር ደግሞ ሽፎን አለ። የሚያምር ሽፎን ነው። ሽፎኑ 2800 ብር ነው። ሻርፕ ደግሞ ማች ያደረኩት ይሄንን ነው። አያችሁት? በጣም የሚያምር ሻርፕ ነው ማች ያደረኩላት። ማሻአላ ተባረከ ረህማን የሆነ ሻርፑ ሻርፑ 1300 ብር፣ ሽፎኑ 2800 ብር፣ 4000 ብር ማለት ነው። አንዱ እንደዚህ ያላባሹ። እዚህ ጋርም ሌላ አንድ አለ በትዕዛዟ መሰረት። አንድ አረንጓዴ በወርቃማ፣ አንድ ደግሞ ቡኒ በወርቃማ ነው ያዘዘችኝ። ወርቃማም ቢጫም የሚያላብሰው ያረኩት ያው ሁለቱም ሻርፕ አንድ አይነት እንዳይሆን ነው። የዚህ ሻርፕ በጣም የሚያምር። ከዚህ ጋር አንድ እንትን አርጌ ነው የገዛሁት። የሽፎኑ ዋጋ ያንዱ ዋጋ ነው 2800 ያልኳችሁ። ከዛ ከዚህኛው 1300 ሲሆን 4100 ብር ማለት ነው። 4000 ብር ያልኩት በበፊቱ ዋጋ ይዤ ነው። ሻርፑ 1200 ብር በነበረው ሂሳብ ይዤ ነው ማለት ነው። ከዛ ለእናቷ 2 ቁምጣዎች ግዢ ብላኛለች። 2 ነው የገዛሁት። እነዚህ ትንሽ ይቀራረባሉ። ከለር አጥቼ ነው 150 300 ብር ማለት ነው ሁለቱ። እዚህ ጋር ሻርፕ የእናቶች ሻርፕ ወፍራሙ ነው። ይሄን ደግሞ 1000 ብር ነው የገዛሁት። 1000 ብር በጣም ቆንጆ ነው። እዚህ ጋር ሽፎን አለ። ከዛ እዚህ ጋር ደግሞ ባለ 900 ብር ሻርፕ ሌላ አንድ ለእናቷ ተጨማሪ ብላኝ አንድ ሻርፕ 900 ብር ገዝቻለሁኝ። 2 ውስጥ ቀሚስ ሙሉ ውስጥ ቀሚስ 180 360 ብር ሁለቱ ማለት ነው። የእናቷ ነጠላ 1500 ብር ቆንጅዬ የመነን ነጠላ ናት። አንድ ጋቢ ለአባቷ ጋቢ 1800 ብር ሆኗል። 1800 ብር። ከዛ ለ7 አመቱ ልጅ ማሊያ ግዢ ብላኛለች። 2 አይነት ነው የገዛሁት እስከነ ቁምጣው ማለት ነው። 300 ብር 600 ብር 2 ገዝቻለሁ። እነዚህ ቁምጣዎቹ ናቸው። ያው እንግዲህ ስለተቆልኩባችሁ ይቅርታ። እዚህ ጋም ሌላ አንድ አለ። ይሄንን ይመስላል ቲሸርቱ ማለት ነው። እንደዚህ አድርጌ 2 በ600 ብር ገዝቻለሁ። ከዛ ሀባይ እዚህ ጋር የ2 አመት ልጅ ቱታ የገዛሁት 2500 ብር ነው። 3 ገጣ ነው። ኳሊቲ በጣም ኳሊቲ ማለት ነው። አያችኋት እንደምታምር ማሻአላ። ይሄ ከውስጥ የሚለበስ ቦዲ ነው። ኮፍያ አለው እዚህ ጋር። እቺም እንደዚህ የምታምር ናት ማሻአላ። በጣም ነው የምታምረው። አያችኋት እስከ አንገቷ ማለት ነው። በጣም ነው የምታምረው። ይሄ ለባለዚህ ጫማ ማለት ነው። ለባለዚህ ጫማ 1 አመት ከምናምኑ ነው እስከ 2 አመት ሽር ያለ ልብስ ነው። አያልቅም ደግሞ ማሻአላ በጣም ቆንጆ ነው። ከዛ ሀባይቢ እዚህ ጋር ለአክስቷ ሽፎን አለ። ከለር ፉል የሆነ ሁሉንም አይነት የሆነ ነው ያለችኝ። ከዛ ሻርፕ ደግሞ ማሽ የሚያደርገው ይሄ ቀይ ያለበት ስለሆነ በቀዩ ማለት ነው። እንደዚህ አድርጌ ማሽ አድርጌላታለሁ። ሽፎኑ 1300 ብር ሲሆን ሻርፑ 900 ብር ነው። ከዛ
እዚህ ጋር ደግሞ ለአባቷ ሹራብ አንገቱ አካባቢ ቁልፍ ያለው ነው ያለችኝ። ባለ ኳሌታ ነው። ይሄንን 1000 ብር ነው የገዛሁት። በጣም የሚያምር ሹራብ ነው። 1000 ብር። ከዛ ለአባቷ እዚሁ ጋር ሸሚዝ ከነ ጨርቅ ሱሪው እዚህ ጋር ያለው ማለት ነው። ጨርቅ ሱሪ የጨርቅ ሱሪ 400 ብር፣ ሸሚዙ 500 ብር። ቲሸርት ደግሞ እዚህ ጋር ቆንጆዬ ቲሸርት አላት። ቲሸርቱ 600 ብር ባለ ኳሌታ ማለት ነው እዚህ ጋር እንደምታዩት። ከዛ ሁለት ቁምጣ 250 500 ብር። ጃኬት ለአባቷ 1900 ብር ቆንጆዬ ጃኬት። ይሄንን አልባሳቶቿ እንደዚህ ሆነው ቀበቶም አለ። ቀበቶ እዚህ ጋር ቀበቶ 300 ብር ነው የገዛሁት። ቆንጆ ቀበቶ ማለት ነው። ከዛ እዚህ ጋር ደግሞ መልሶ ለ7 አመቱ ልጅ ሱሪ፣ ሸሚዝ፣ ቲሸርት አለ። ሱሪው ይሄንን ይመስላል። ሱሪው እርሳስ ከለር ነው፣ በጣም የሚያምር ሱሪ 800። ቲሸርት ደግሞ ሁለት ቲሸርት ነው 250 500 ብር ሁለቱ ማለት ነው። እነዚህን እንደዚህ አድርጌ 500 ብር። ከዛ ሸሚዝ ደግሞ 700 ብር። የህንዲ ሸሚዝ ናት፣ በጣም ቆንጆዬና ኳሊቲ ናት። 700 ብር። ከዛ የቁምጣዎች ደግሞ በጣም የልጆች በጣም ያስቸግራል። እነዚህ ያው ወፈር ያለ ነው ስላለችኝ ይሆነዋል ብዬ አሰብኩኝ። እነዚህን 100 ብር 200 ብር ማለት ነው ሁለቱን። ከዛ እዚህ ጋር መጋረጃ አንድ አይነት ነው የገዛሁላቸው 600 ብር። ይሄንን ለዚሁ ትራስ ልብስ ያው ቀረብረብ ይላል ዝም ብሎ በቃ አለ አይደል፣ በእርሳሱ ከለር ማለት ነው። እንደዚህ ይሄ እርሳስ በዚህ በእርሳሱ ከለር ማለት ነው። እና ሁለት ሙልጭ ብርድ ልብሶች ትናንሽ፣ አንድ በሰማያዊ አንድ በሌላ ከለር ብላኛለች። ሰማያዊዋችን ትመስላለች፣ በጣም ነው የምታምረው። 900 1800 ብር ሁለት ነው የገዛሁት። ቆንጅዬ ብርድ ልብሶች ናቸው ሙልጭ ማለት ነው። ከዛ እዚህ ጋር ሁለት አንሶላዎች አሉ። ሁለት አንሶላ የሜትር ከ20 ነው 850 1700 ብር። ይሄ ለእናቷ የተገዛ ሁለት ብርድ ልብሶች 3600 7200 ብር የተገዙ በጣም የሚያማምሩ ቆንጆ ቆሻሻ የሚችሉ ለገጠር የሚሆኑ ማለት ነው። እነዚህን ሁለት ገዝቼላታለሁኝ። አንዷ ይችን ትመስላለች፣ አንዷ ደግሞ እዚህ ጋር አያችሁት። ይሄም እንዴት እንደሚያምር ጠቆር ያለ ከለር ነው፣ በጣም ነው የሚያምረው። ቆሻሻ ደግሞ ይችላል። ማሻአላህ የሆኑ ኮሪያ ሚል ብርድ ልብሶች ጽሁፋቸው ኮሪያ ነው የሚለው 4.5 ኪሎ ነው ወይም 4 ኪሎ ተኩል ነው። እነዚህን ይመሳሰላሉ ማለት ነው የእናቷ አልባሳቶች። ከዛ 9 ትራስና 3 ፍራሽ አላት። እሱን ላሳያችሁ። ሀባይብ 3 የላባ ትራስ 1050 ብር ነው የገዛሁት። 9 ትራሶች አሉ። ያንዱ ዋጋ 300 ብር ሲሆን ያው 9ን አባዙት። ጋ 3 ፍራሽ ኢትዮፎም አላት 6300 ብር። ያንዱ ዋጋ 2100 ብር ማለት ነው። እንግዲህ ይሄንን ይመስላል። ቪዲዮ በጣም የተንዛዛነ የሆነባችሁ በጣም አፍዋን እላለሁኝ። ሀባይቢ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።